ምን አይነት ጥያቄ ነው? ምሩ አታፈቅሪኝም ወይ? በቃ ቀጥ ያለ መልስ ነው የምፈልገው። አላቅም ናኦሚ። እንደዛ ከሆነ በጣም ጥሩ። ናኦሚ። አቤት። ምን? በጣም አፈቅራለሁ። የምርሽ ነው? ታፈቅሪኛለሽ? የስ ምን አለባኝ የሚሰልሰው እንዴ? ተስፋ ያልቆረጠ መጨረሻ ይደሰታል። የትዕግስቱን ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ። እንግዲህ ጽናት ድራማ እንደቀጠለ ነው። ያው አሁን ላይ ግን ጽናት ድራማ ትንሽ እየተንዛዛብን ነው። ምክንያቱም ኪራና ጽናት ትንሽ እየተሟዘዙብን ነው ማለት ነው። እንዴ እኛ ዛሬ ተደሰቱ ስንል ነገ ደግሞ ጣልተው ይመጣሉ። ጭራሹንም ደግሞ መንቀርቅሩን አወጡት ማለት ነው። የማይሆን አደረጉት። በመስተመጨረሻ ብዙ መጽዋዕት ከፍለዋል ሁለቱም። ኪራም ለሷ መጽዋዕት ከፍለዋል በተወሰነ። በይብለጥ ደግሞ በዚህ ድራማ በጣም የተጎዳችውና ለኪራ መጽዋዕት የከፈለችው ጽናት ናትና ለምንድን ነው መጨረሻውን የሚያስረዝሙ የሚማዘዙብን? ተማዘዙብን እኮ አንድ አንዱን ያመጣሉ ይጨምራሉ፣ አንድ አንዱን ይመጣ ይጨምራሉ ማለት ነው። እኛ የጽን ደስታ ነው የምንፈልገው። እንግዲህ ስጋ ደስ የሚለው ነገር ደግሞ እነሱ ሲጣሉ፣ ኪራና ጽናት ደግሞ ሲጣሉ እንግዲህ ናሆሜ ሲጠብቅ የኖረው እንግዲህ የከምሩ እንግዲህ የፍቅር ጥያቄው ተመልሶለታል ማለት ነው። እንግዲህ አምርሮ በቃ በጣም ተስፋ ቆርጦ ትቷት ሲሄድ ሊሄድ እንደሆነ ወይም ደግሞ ቤት የተከራየው ከሷ እንዲርቅ እንደሆነ አሳማኝ ምክንያት ሲያቀርብላት እንዳወቀች በስተመጨረሻም ተስፋ እንደቆረጠ ከሷ እንዲርቅ ቤት እንደተከራየ ተስፋ እንደቆረጠ ስታቅ እንግዲህ ትቷት ሲሄድ አይ ትክክለኛውን ነገረችው። እንደምትወደው ፍቅራቸውን ተገላለጹ ማለት ነው። በጣም ደስ ይላል። ምርጥ ልጆች ናቸው፣ በእውነት ምርጥ ልጆች ናቸው። እንትና ናሆምና ምሩ ማለት ነው። እንግዲህ በደስታ ከዚያ በኋላ እንግዲህ በሄደችበት ነበር ከሱ ጋር የቆየችው። እነ ጽናት ደግሞ እና ኪራ በጣም አስበው በጣም ተጨንቀው ነበር የነበሩት ማለት ነው። ከዚያም እንግዲህ በማግስቱ ሄደ ጽናትን እየተቆጣችን ነበር እና አይ እንግዲህ ያደረጉበትን ብትሰሚ ትደሰቻለሽ፣ ትወጂኛለሽ እያለቻት እና ከናሆሜ ጋር ፍቅር ተገለጸው ከሱ ጋር እንደሆነች ነገረቻት። በጣም የተደሰተችው እንዲሁም እንግዲህ ምሳ ዝግጅነት አድርገውላቸው ተሰብስበው ሰላም መታ ሁሉም ሀሴትም ተሰብስበው ሄደው እንግዲህ እየተጫወቱ ነበር። እዛም ሄደው እንግዲህ ኪራና ጽናት ለቀጭቃቸውን አላቆሙ ነበር። ያው ሆዳችን ውስጥ አንዳንድ ጊዜ ሾክ የሆነም በደል ሲኖር አያስችልም እና ሲጨቃጨቁ ነበር። እንግዲህ ምንድነው ከሰባ ከጽናት ጋር እያወሩ ነበር። ያው አንዳንድ ነገር እያስወጣቻን ነበር ሰባ ማለት ነው። ምክንያቱም ወደ ኪራ እንድትመለስ እንዴት የራስሽን ደስታ ለሰው ትሰጫለሽ እያለቻን ነበር። ነገር ግን ጽናት ደግሞ ያው አባቷን ማስከፋት አትፈልግም። የአባቷ ነገር በጣም ከባድ ነው። ሁለተኛ ለሌላ ሰው የሚወዱት ሰው እሱን ደስታ ማየት እንደሆነ በቃ እያሳመነቻን ነበር እና እንግዲህ በሚቸግርሽ ነገር ህቦንሽ ነው እያለቻት ነበር። በዚህ ስጋ የጓደኛን ጥግ የሚያሳዩ ሰሯ እንዲሁም ደግሞ ናሆሜና ምሩ ማለት ነው። የጓደኛ ጥግነታቸው በመልካምነታቸው ለዚህ ተጎኗ በቃ የማይፈጥሩት ዘዴ የላቸውም። ተኪራ ጋር እንድትሆን ያላት ክብርበት እንዲቀጥል ማለት ነው። እሷ ግን እንግዲህ በቋሟ ጸንታለች ጽናት ማለት ነው። እናም እንግዲህ
ሀሴት ደግሞ ጓደኛዋ እየመጣ ሲረብሻት እንግዲህ መተው ነበር። ያው ያለውን ነገር የሚያውቅ የለም ሆነ ሀሴትና የሆነ ይሄ ጓደኛዋን የሚያውቅ የለም እና ምንድን ነው ብላ እየነገረቻት ነበር እና ምንድን ነው ሰራ ያደረገችው ጽናትን ስትነግራት አይ የሀሴት ጓደኛ ሆኔ ያለውን ነገር ማጣራት አለብኝ ብለው ተመካክረው ነበር ማለት ነው እንግዲህ። ከዚያም እንግዲህ ናሆምና ምሩ ምሳ ግብዣ ላይ ሌሎች እዛው ሲቀሩ ሀሴትና ሰራ አንድ ላይ እንዲያድሩ ቤታዊቷ ወስደታለች። አሁን እንግዲህ ጥሩ ይፈጠር ይመስለኛል። ምክንያቱም እዚህ ጋ ሀሴት ጓደኛው አልተዋትም፣ እየበጠበጣት ነው፣ መጥቶ እየረበሻት ነው። ተዋት አይችልም። እንዲሁም ደግሞ አሁን ሀሴት ሰራ ጓደኛ ከሆነች ካለ ከጓደኛው ጋር ያላትን ሀሴት ስትነግራት ጽናት ጋር እየተመካከሩ ሀሴት ከኪራ ጋር እንድትቀራረብ ታደርጋታለች ማለት ነው። ያንኛውን ጓደኛውን እንድትታረቃት ልታረግ ትችላለች ያለውን ነገር ሲያውቁ። ጽናት ደግሞ ይሄን ነገር ስታውቅ ያው ኪራ ጋር ያለን ነገር ቅርብነት ሊቀጥል ይችላል እላለሁ ማለት ነው። ያው ይሄን ታወቀች ሰባ ደግሞ ክፍተት አታስፈጠራቸውም። ምክንያት ሀሴትም ትመክራትና ከጓደኛ ጋር እንዲቀጥል ታደርጋለች ብዬ አስባለሁ። ጽናትም ደግሞ ይሄን ታወቀች ደግሞ ከኪራ ጋር ያላትን ርቀት በገደብ ታደርገውና አይራራቁም። ሌላ ሰው በመካከላቸው አይገባም የሚባል ተስፋ አለኝ። ወደፊት ልናየው ነው ዞሮ ዞሮ ማለት ነው። ግን ያው ኪራና ጽናት በይለያዩ በጣም ደስ ይላል። መቼም ኪራ ራሱ ይወቃል ማለት እንደዚህ የእሷ ጓደኛ ከሆነና እንደዚህ ያለ ነገር ካለ ኪራ ራሱ ጓደኛ ነው ብሏል። እና ጓደኛው እንዴት ሀሴትን ጋር ይቀራረባል? ይሄ ነገር ጽናት ለመፈተን የመጣባት ነገር መሰለኝ ማለት ነው። ምክንያቱም ኪራ ጓደኛው ነው። ጓደኛው ደግሞ ሀሴትን እንደ ጓደኛው እየሆነ ሀሴትን ሊቀርብ አይችልም በፍቅር ማለት ነው። እና ልትፈተን መሰለኝ ጽናት ይሄ ነገር የቀረበባት። ፈተናውን እንግዲህ መወጣት አለባት። ሁለተኛ ደግሞ ጽናት የግልጽ ከሆነላት ሳሏ ከሀሴት ጋር ተስማምታ ሚስጥሩን ታሳወቀቻት ፈተና እንደሆነ ይገባቸዋል ማለት ነው። እና ብቻ እንግዲህ ወደፊት የምናየው ነው። ናሆምና ምሩ እንግዲህ መልካም ፍቅር ዘመን ብለናል። ትዕግስቱን እንግዲህ ይስጠን ነው። ትዕግስት ካለን እንግዲህ አላማችን ይሳካል። ሰምታችኋል። በሁሉም ነገር ትዕግስት ያስፈልጋል። ትዕግስት እንግዲህ የታደለ ነው የሚያደርገው። ትዕግስት አብዛኞቻችን የለንም። በጣም ችኩል ነን። ቸኩለን ወደማይሆን ቦታ እንሄዳለን። አቅጣጫ እንቀይራለን። ታግሰን አንድ ነገር ላይ ውጤት ለማምጣት አንታገስም። ትዕግስት ጥሩ ነው ባይዘይ ማለት ነው። ያሰብነውን ነገር ያፈራልናል። ምሩና ናሆሚ እንግዲህ በጣም ደስ ይላል። እንኳን ደስ ያለ ብለናል። ጽናትና ኪራ ደግሞ ሳሏ እንግዲህ የሚስጥር ታወቀች ላይ ሊያዩ ይችላሉ። እንግዲህ ጽናት ደግሞ ፈተና ይሆንልሽ ይሄ ነገር ማለት ነው። እንደዛ ከሆነ ሰላም ታግዘቻት ይሄን ነገር ሚስጥሩን አውቃ ታልፈዋለች ብለን ኪራና ጽናትም ሁለተኛ ተገናኝተው ደስተኛ ነው ብለን ተስፋ አለን። ቀጣው እንግዲህ እንጠብቃለን በጉጉት። ማን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ።